አደኩ ብለህ ነው እንደማትታዘዘው ነግሬሃለሁ። ሂድና ይዘና በኩርኩም ነው ማቀልጥ። እሺ ቴቴ። ወይ ጉድ! ታድጎ ተሞቷል። እናቴ የመጀመሪያ ልጄ ነው። እንዴት እንደምወደው እሱም ካለኔ ህይወት የለውም፣ እኔም ካለሱ ህይወት የለኝም። ማ ይሄ አክሊሉ? አዎ የበኩር ልጄ ነው። እሱን ወለድኩና ልጅ እምቢ አለኝ። አንቺ ግን ምን አገኘሽ እኔ ልጅ? እሺ ቴቴ፣ በዛ በኩል ይበራል እና ሽንቴን መሽናት እፈልጋለሁ። ስምሽ ማን ነው ቆንጆ? ሰገን። ወይ ጉድ! እዚህ ውስጥ ዘግቶብሽ ይውላል ይሄ ልጅ? አዎ አክሊሉ እኮ በጣም ጥሩ ሰው ነው። በጣም አዎ፣ ከሚጠበቀው በላይ። እና አሁን ኪችን ነው አይደል ሄደው ቴቴ? አዎ ምግብ ሰርቼ እዛ አስቀምጫለሁ፣ ይዞልሽ ይመጣል። እሺ በቃ መርሱ። የአጅራታም እዚህ ቤት መጣ ማለት እኔ ባለሽ ታሰርኩ ማለት ነው። ገለው ማለት ነው? አዎ ገድየው። እሱ ወይም እንዳይገልህ እንጂ ፍቅራችን በጣም ነው ያስቀናው አይደል? አዎ በጣም ትዋደዳላችሁ። እንዋደዳለን። ሞር ደግሞ አንቺ ብትወጪ በጣም እንዋደድ ነበር። አከራይ ተከራዩ ልኳል። ዝም በል እዛ ቀቅለ ብላው። ይሄንን ልቀቅ ብዬ ዛሬውኑ እዚህ ቤት ብታድር አይደለም አከራይ ተከራይ ማንም አይደለም። ማንም አስክሬን ነው ከዚህ ግቢ የሚወጣው። እሺ እሺ። እቴቴ እንግዲህ አክሊሉን በሩን ክፈት፣ እንደዚህ የሚባል ነገር የለም፣ አንተ ማን ስለሆንክ ነው ልጅቷ መውጣት አለባት ብላ እንግዲህ ሰገንን አስወጥታታለች። በዚሁ በጣም ደስ ብሎናል ማለት ነው። እንግዲህ ቀጣይ ደግሞ እቴቴ በዙ በመልካምነቷ ቀጥላ በተለይ የሰገንን ጉዳይ እስከ መጨረሻ ጥሩ ውጤት እንዳመጣ ተስፋ እናደርጋለን ብለን እናስባለን። ሌላው ደግሞ ሞገስና መድብል ለራሱ ሰገንን ለማዳን ትልቋ ሚናን የምትጫወትልን የአክሊሉ እናት ነች። የአክሊሉ እናት ደግሞ መልካምና ጥሩ ሰው ነች። ስለዚህ በዛ አማካኝነት ትረዳናለች፣ ታግዘናለች ብለው ተስፋ አድርገዋል ማለት ነው። በእርግጠኝነት እሷም እንደምታግዛቸው ተስፋ እናደርጋለን። እዚህ ጋር ግን ያው ሰገንን ብትከፍትላትም ብታወጣትም አክሊሉ ታማለች፣ ጤና የላትም፣ እብድ ናት። ስለዚህ ትማታለች፣ ትማታሻለች፣ ጉዳት ታደርስብሻለች ብሏት ነበረ። እሷ ግን አይ በጭራሽ ማየት አለብኝ ሲጀመር ልጅቷ የብዴት እንትን አይደለችም፣ በጥሩ ሁኔታ ላይ ነው ያለችው። ምክንያቱ ደግሞ ችግሩ ለዚህ እንትን ያለበት ምክንያት ደግሞ እንደዚህ የሆነበት ወይም ደግሞ ይሄ የተፈጠረበት ምክንያት ነገሮችን ለማስተካከል የተደረገበት መንገድ ነው ብላለች ማለት ነው። ውድ ቤተሰቦቻችን በቀጣይ እንግዲህ ሁሉም ነገር አሪፍና መልካም ደግሞ ተስፋ እናደርጋለን። ግን ያው አስወጥታታለች፣ ኦልሬዲ ወጣለች። ሽንቴ ልሽና ብላ ወደዛ ሄዳለች ማለት ነው። በዛ መሄዷ ግን ማለት ያን ያክል እሷ ይመስለኛል የማምለጥ ሙከራ ለማድረግ ነው ያሰበችው ሰገን ማለት ነው። ግን ብታመልጥም ይይዛታል። ምክንያቱም አንደኛ ባለፈው እንኳን ጠፍታ ተመልሳ ይዟታል። ለምን ውጩም የሱ አገልጋይ አሸርጋጅ ስለሆነ። ከዛ በመቀጠል ደግሞ እሷ የምትሄድበት ወይም ደግሞ አድሬስ የላትም የሆነ ቦታ ሂዳ የምትደበቅበት ወይ የሚቀበላት ምንም አይነት የምታውቀው ነገር ኢንፎርሜሽን የላትም። ቤተሰብ ወይም በቃ የቅርብ ዘመድ እንግዲህ ለ10 ዓመት ሞታለች ተብሎ የሰው መቃብር ይሄ መቃብሯ ነው ተብሎ የታየች ናትና እንዳውም ብሩክና ቅድስቴ ሲያወራው ሰምታችሁ ከሆነ እንዴት ነው ግን ገደላት የተባለው? ማለት እሱ ስትሞት እኮ አላያትም። በፍኮርስ መኪና ላይ አደጋ ደርሶባታል፣ ግን ልትተርፍ ትችላለች እኮ ነበር ምናምን ስትል ቅድስት አዎ ሞታለች ተብሎ ያው እንግዲህ መቃብሯን አሳዩን እና መቃብሯን ያው የህግ አካላት ራሱ ተጠራጥሮ ነበረ። ግን የዛን ሰዓት በአጠቃላይ ብዙ ነገሮችን ስንጠይቅ የሆነው ነገር ወይም ደግሞ የሰማነው መረጃ የተሰጠን የነበረው ያው እንደሞተች ነው። ለምን ታዲያ መቃብሩን አላያችሁም ስትለው ነበርና በሰዓቱ ብለን ነበረ። ግን ነውር ነው መቃብር ቆፍሮ ማየት አይቻልም ተብሎ ስለተከለከልን በዛ አማካኝነት ይሄ ነገር የተፈጠረው ብሎ እንግዲህ ሲናገር ነበረ። ሰምታችሁታል ብሩኬ። ስለዚህ እኔ በጣም ነው የገረመኝ እኮ መድብልን እንዴት እንዳሳመኑት። እሱም በእርግጥ ብሎ ነበረ ለማሳመን እሱ ተቸግረን ነበር፣ ግን እሱ ራሱ ምስክር ሆነን ምስክርነቱን ምንድነው የሰጠው? አዎ መኪና ላይ ተጋጭተው እንደነበረ ወይም ደግሞ የመኪናው እንደዛ አይነት ችግር ተፈጥሮ እንደነበረ ከአንዳንድ እሱ ራሱ ስለተናገረ ማለት መካደ አልፈለገም። ግን ነገሩ ለካ ስትራቴጂ እና ፕላን በፕላን ይሄ ነገር የተደረገ መሆኑን እሱ ስላላወቀ ወይም ደግሞ ስላልገባው ለዛ ነው ያን ነገር እሱ ራሱ እውነታውን የተናገረውና ስለዚህ እውነታውን መናገሩ ደግሞ ለነሱ በጣም ትልቅ አድቫንቴጅ አመቻችላቸው
እና በዛ ነው የተሸነፈልን እንጂ እሱ ቢክድ ኑሮ ነገሩ ትንሽ ከባድ ነበረ ሲል ነበር አክሊሉ እንደሰማችሁትኝ። በዛ አማካኝነት ነው እንግዲህ እዚህ ድረስ ይሄን ሁሉ መከራ የደረሰባት። ስለዚህ ከ10 ዓመት በኋላ ወጥታ ወደ ውጭ ብትሄድም ብትጠፋም ልክ ባለፈው እንግዲህ ያላችኋል መድብልና እሷ ተገናኝተው ነበረ። ለተናካው እጇን ዘርግታ ስልክ እያወራ ባለበት ሰዓት ላይ ወይኔ በስማ ምን አይነት ስሜት እንደተሰማኝ እዛ ጊዜ በቃ አረ ዙር 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 እያልኩ ነበር። እኔማ ንኪው ላለሁኝ ወይስ አረ ንኪው ወይኔ። ከዛ ማለት ነው ጋይስ እሱ ወደ ኋላ እሱ ወደፊት ሲለያዩ መመቤቴ እንዴት ምን አይነት ስሜት እንደተሰማኝ አምሶ አሜዚንግ ጋይስ። በጣም ነው የደነገጥኩት እውነት ለመናገርና በጣም ከባድ ነው። አንዳንዴ ነገሮቹ ትንሽ አስቸጋሪ ናቸው፣ ግን ያው ሁሉም ነገር ለበጎ ነው ለመልካም ነው ብለን ተስፋ እናደርጋለንና ይሁን ብለን ሁሉም ነገር እንግዲህ በተስፋ ማየት ነው። ምክንያቱም ያው የመጨረሻው ምናልባት ነገሩ ጊዜው ይረዝማል። ያው ሁሉም ነገር ጊዜውን ጠብቆ ይሆናል፣ ምንም ጥያቄ የለውም። ግን ከሱም ባሻገር ደግሞ እያንዳንዱ ነገር ምንም የማይሆንበት ነገር የለም፣ ይሆናል፣ ምንም ጥያቄ የለውም። እና በዛ መልኩ እንግዲህ ዛሬ ደርሰዋል። ወደፊትም ደግሞ ሁሉም ነገር አሪፍና መልካም እንደሚሆን ባለሙሉ ተስፋዎች ነን። ምክንያቱም መድብል በተለይ በቃ ስሟን ከሰማ ወዲህ ማን ነው ስሟ ብሎ ሲጠይቅ የዛን ሰዓት እንዳያችሁትኝ ሰገን ነው ስሟ ብሎ መድብ እንትና ሞገስ ሲነግረው እንዴት እንደደነገጠ በቃ ማለት ወደ አፉ ያጎረሰውን ነው የተፋው። አይታችሁታልና በጣም ነበር የደነገጠው። የተሰማው ስሜት አላወቀውም እሱ ራሱ ምን አይነት ስሜት እንደተሰማው ምን አይነት ፊሊንግ እንዳስተናገደ እሱ ራሱ አልገባውም። እና ያው ነገሮች ትንሽ አስቸጋሪ ናቸው። ያው ብቻ ግን በምንም ሁኔታ ውስጥ ቢሆን ይሁን እግዚአብሔር ይመስገን ለበጎ ነው ብሎ ነገሮችን ከመቀበል ውጭ ምንም እንትን የሚል ነገር የለም ማለት ነው ውድ ቤተሰቦቻችን። እና የሆነው ነገር ይሄ ነው። ሌላው እንግዲህ የሞገስ ጉዳይ ያው መረጃውን አግኝቷል። ፋይል የሚፈልጋትን አይነት ፓርት አግኝቷል። ያው ሙሉ በሙሉ መረጃውን ባያገኝም ግን ያው የሚፈልገውን እሱ አግኝቷል እግዚአብሔር ይመስገን። ይሄ ደግሞ በጣም ደስ የሚልና አሪፍ አንዱ እንትን ነው። ስለዚህ ይህ ደግሞ ተመስገን ነው ሊባል የሚችለውና አሪፍ ነው እላችኋለሁ ውድ ቤተሰቦቻችን። ቀጣይ ደግሞ ከዚህ በተሻለ ሁሉም ነገር መልካምና አሪፍ እንደሚሆን ተስፋ እናደርጋለን። አለምዬ ደግሞ እንግዲህ መድብልን ካላገባሁኝ፣ መድብልን ካላጀነጀናችሁኝ፣ መድብልን ካላገኘሁትኝ በቃ እሱ እሺ ብሎ እንኳን ፍቅር እንትን የማይለስ ከሆነ እንዴት ለሞተ ሰው ይሄን ያክል ፍቅር ይዘዋል? ስለዚህ በጭራሽ ይሄን ማረር ከሆነ ወይ መስተፋቅር ነገር አስነካዋለሁ፣ አስደርግበታለሁኝ ወይ በሚበላው ምግብ ወይ ደግሞ በሆነ እንትን አድርጌ አደርግበታለሁ እያለች ነው አለምዬ። ቅድስቴ ደግሞ እንዴት ልታደርጊያለሽ? ይሄን የሰይጣን ስራ በስመ አብ በይ እንጂ ለምን ነው እንደዚህ የምታደርጊው? ከዛ ውጪ ያንን ሳታደርጊ እኮ እሱን የራስሽ የምታደርጊበት ብዙ መንገድ አለ። ይልቁንስ እሱን አታደርጊም እንዴ? ከዛ በተረፈ ደግሞ እኔና ቡራም ያለውን ነገር እንጀነጅንልሻለን። ስለዚህ በዛ ላይ ደግሞ አንቺ በቃ እግርሽን ሰውነትሽን ገለጥ አድርገሽ ምናምን የሆነ ነገር ብታሳይ እኮ ወንድ ልጅ ይንበረከካል። ስለዚህ ለምንድን ነው እንደዚህ የምትሆኘው ስትላት ነበረና እሺ ላይ ማለት ነው ውድ ቤተሰቦቻችን። እና ያው በቀጣይ ደግሞ እንግዲህ ሁሉም ነገር አሪፍና መልካም እንደሚሆን ተስፋ እናደርጋለን። እና አለምዬ በፍጹም ይሄ ነገር የማያደርግልኝ ከሆነ በቃ እያለች ነው፣ በቃ እሪ እያለች ነው። እንግዲህ አሁን ለፎንቃ ይዟታል፣ ከማይሆን ሰው ጋር ነው ፍቅር የያዘች ብሏታል እሱ። በእርግጥ ግን እሷ ግን መስማት አልፈለገችም፣ ማመን አልፈለገችም። እና እንግዲህ እሱም እሺ ሞክራለሁ እያለ ነው። እና ቅድስት የምስሉ እንግዲህ በቃ አግባ ፍቅር ጀምረ ለምን አብረን አናገባም እያሉት ነበር። ምክንያቱም ድግሱ ከተደገሰ አይቀር አንድ ላይ ነው መሞሸር ያለብን፣ ስለዚህ እያሉት ነበር። እና እሱም ደግሞ ኧረ እኔ ልጅቱ በተገኘች ሌላው አልቸግረኝም ነበር እያለ ነው። እንግዲህ ቀጣይ አዲስ ቪዲዮ እንገናኝ። ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። ወዳችኋለሁ። ባይ